ሜሲን መሆን እኮ እድል ነው ሲሉ ለነበሩት ለነዛ ፍሪኮች ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ አድርሱ። ቄንጠኛው እንዳለው ምንድነው ያለው? 1000 ሪከርድ 1000 ጎሎች እገባለሁ ያለውን ሮናልዶ ሪከርድ ሜሲ ቀድሞ ሊሰብረው ይችላል። ሊሆን ይችላል እንበል ሜሲ 1000 ሪከርዶችን ሰበረ እንበል። እኛ ትሩ ሮናልዶ ፋኖች፣ ትክክለኛ የሮናልዶ ፋኖች ጆርኒው የገባቸው የሮናልዶ መንገድ የገባቸው ይሄ ምንም ማለት ነው እንኳን ሊሰብረው ይችላል አይደል? ቢሰብረው ምንም ማለት ነው። ለምን የሮናልዶ መንገድ እሹሩሩ በርታልኝ ፌቨሮችን ኦቨርካም እያደረገ የመጣ ጀግና ነው። ከጥቂቱ በትንሹ እንደመጣ ዩናይትድ ደጋፊ ነኝ እንደመጣ 2-3 ተጫዋቾችን ስቴፕ ኦቨር የሚያደርግ ነው። የእንግሊዝን ሃርሽ የሆነ ኢንቫይሮንመንት ከባድ ተከላካዮችን 2-3-4 ተጫዋቾችን በስቴፕ ኦቨር ያልፋል። ድሪብል ያበዛል። በዛን ሰዓት ሾፖኒ ነው ኢቭን የክለቡ ተጫዋች እነ ቫን ኒስተልሮይ አንተ ሄድና ሰርከስ ተከላከል፣ ይሄ እግር ኳስ ነው፣ ዲሊቨሪ የለውም፣ ውጤት የለውም፣ ዝም ብሎ ድሪብል ያደርጋል ብሎ ተች። አሁን ላይ ዋን ተች ዋን ጎል የምን ጊዜም ኮከብ ጎል አግቢ ሮናልዶ። ይሄ ከየት መጣ? ባንዴ ፐርፌክት ጋይ ሆኖ ሳይሆን ኦቨርካም ሾፖኒ የተባለው ያ ተመሳሳይ ሰው አሁን ላይ ጎል ማሽን ተባለ። ኦቨርካም አደረገ ማለት ይሄ ሰውዬ ለእንግሊዝ ኢንቫይሮንመንት አይሆንም። ለፕሪሚየርሺፕ በጣም ሃርድ ተከላካዮች ያሉበት ፊዚካሉ አይመጥንም፣ ቀጭን ነው የሚባል ልጅቶች ነው። አሁን ላይ እንደምናውቀው በ41 ዓመቱ የ20 ምናምን ዓመት አትሌት የሚገመት ፊዚካል በ41 ዓመት ፊዚካል ስፔሲመን ምሳሌ ነው። አሻሻለ ሳይሆን የፊዚካል ስፔሲመን ምሳሌ ነው። እንደ ቦዲ ቢልደር ነው። ሄደር ላይ ይታማል። በሄደር ቶፕ ስኮረር 155 ጎል CR7 ኤቭሪ ስቴፕ ኦፍ ዘ ዌይ በሮናልዶ ፋን ጆርኒ ውስጥ እንደ ፋን ፐርፌክት ጋር ያልነበረም ሮናልዶ ኤቭሪ ስቴፕ ኦፍ ዘ ዌይ እየተተቸ ነው የመጣው። እሹሩሩ አልተባለም። ሄተር ሜድ ነው። እያንዳንዱን ትችት ኦቨርካም እያደረገ ነው የመጣው። ስለዚህ እንደውም አይ ዊሽ እስቲ ሜሲ ቀድሞ ይሄን ሪከርድ ይስበረው። የሮናልዶ ጆርኒ ኤቭሪ ስቴፕ ኦፍ ዘ ዌይ ኦቨርካም ማድረግ ነው። ሲመጣ አንድ እንግሊዘኛ ቋል አይናገርም ነበር። ኢንተርቪው ላይ እንደምሳሌ ያለ more confident with each game. No, I understand. Are you confident? I understand, sorry. Garrett, he's looking confident anyway, Garrett. Yeah, he is confident. He's አሁን ላይ ስፓኒሽ ይናገራል፣ ፖርቹጊዝ ማዘር ታንጉ ነው፣ ጣሊያንኛ ይናገራል፣ እንግሊዘኛ ይናገራል። ኤቭሪ ስቴፕ ኦፍ ዘ ዌይ ኦቨርካም እያደረገን የመጣው እኛ ጆርኒውን ኢንጆይ እያደረግን የመጣ ነው። ተከትላችሁ የሮናልዶን ሪከርድ ሰብራለሁ መብታችሁ ነው። እንደውም ይስበረው ሜሲ፣ እኛ ሌላ ጆርኒ እናያለን። ይመቻችሁ።